ፖሊስ ክሊራንስ ብዙ ኢትዮጵያኖች ጭንቀት ውስጥ ገብተዋል ወደ ዩኤ የሚመጡት እና ፖሊስ ክሊራንስ ለማን ነው የሚያስፈልገው? ለአዲስ ሰዎች ነው? እዚህ ዩኤ ላይ ላሉት ወይ ዱባይ ላይ ላሉት ሰዎች ነው? ለማን ነው የሚለውን በዚህ ቪዲዮ እነግራችኋለሁ። ይህን ቪዲዮ ግን ላይክ አድርጋችሁ ጀምሩት እና ስለ ዩኤ ወይ ብዙዎቻችሁ ስለምታውቁት ስለ ዱባይ መረጃ ከፈለጋችሁ ይህን ቻናልን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደውላ ምልክት አድርጉ። ላይክ አድርጋችሁ ጀምሩት። ፖሊስ ክሊራንስ ምንድን ነው? በመጀመሪያ ፖሊስ ክሊራንስ የሚለውን አጥርተን ነው። ፖሊስ ክሊራንስ ማለት ከወንጀል ነፃ መሆናችሁ የሚያስመሰክር ወረቀት የምታወጡበት ወይ የምትይዙ ማለት ነው። የዩኤ መንግስት በአሁኑ ሰዓት ላይ ከወንጀል ነፃ የሆነ ሰውን ነው የሚፈልገው የሚቀጥረው ማለት ነው። እዚያ እና ፖሊስ ክሊራንስ ለማን ነው የሚያስፈልገው? አዲስ ለሚመጡ ሰዎች አዲስ ምላችሁ በቪዚት ቪዛ መተው ለጉብኝት ምናምን ችግር የለው። ወደ ኢምፕሎይመንት ቪዛ የመኖሪያ ፍቃድ አይዲ ለሚያሰሩ ሰዎች ነው። አይዲውን ደግሞ እዚህ ጋር አይዲ የለም። አይዲ ማለት የመኖሪያ ፍቃዳችሁ ነው። የመኖሪያ ፍቃድ ልታሰሩ ስትፈልጉ ግዴታ ፖሊስ ክሊራንስ ያስፈልጋችሁ። እዚህ ሀገር ደግሞ ዱባይ ላይ ካላችሁ ወይ ዩኤ ላይ ካላችሁ ደግሞ ፖሊስ ክሊራንስ አያስፈልጋችሁ። ምክንያቱም እዚህ ሀገር ላይ ምን አላችሁ? የጣት አሻራችሁን ሰጥታችኋል፣ ነምበር አላችሁ፣ አይዲ ቁጥር አላችሁ። ስለሆነ እዚህ ሀገር ላላችሁ ሰዎች አያስፈልግም። ፖሊስ ክሊራንስ የሚያስፈልገው ምንድነው? አዲስ ለሆኑ ሰዎች ነው። ለዚህ ሀገር አዲስ ስለሆኑ ነው አይዲ የሚያሰሩት ለነሱ ነው እንጂ ብዙ ኢትዮጵያኖች ጭንቀት ውስጥ የገቡት እዚህስ እንዴት ነው ምናምን ይላሉ። የለውም፣ ችግር የለውም። ግን አንዳንድ ትልልቅ ካምፓኒ ይጠይቃሉ። ትልልቅ ካምፓኒ ትንሽ ካምፓኒ ምንም አያስፈልግም። ትልልቅ ካምፓኒ ግን እዚህ ሀገር ሆናችሁ ለምሳሌ ታክሲ ካምፓኒ ላይ የምትቀጠሩ ከሆነ ግዴታ ፊንገራችሁን ነው አሻራ እንትን ቼክ የሚታደርገው እዚህ ሀገር በአሻራ ነው። ከዛ በኋላ በሁለተኛው በሶስተኛው ቀን ውጤቱ ይመጣል ማለት ነው። እዚህ ሀገር ትልልቅ ካምፓኒዎች ነው እንጂ በተረፈ ምንም አያስፈልግም። ፖሊስ ክሊራንስ እዚህ ያላችሁ ምንም አያስፈልግም። ግን አሁን ምንድነው አዲስ ለምትመጡ ሰዎች ነው የሚያስፈልገው ፖሊስ ክሊራንስ። ማወቅ ያለባችሁ ይሄ ነው። አዲስ ለምትመጡ ኢትዮጵያኖች ግዴታ ነው። ወደ አይዲ ማሰራት ለምትፈልጉ ይሄ ማወቅ ያለባችሁ አይዲ ማሰራት ለምትፈልጉ ኢትዮጵያኖች ነው እንጂ በጉብኝት የምትመጣ ሰው ምንም አያስፈልግም። ምን ይሰራላል? የመኖሪያ ፍቃድ አታሰራማ። መኖሪያ ፍቃድ ማሰራት ለሚፈልግ ሰው ነው ይሄ ነው። እና ፖሊስ ክሊራንስ አሰርታችሁ ነው ዩኤ ላይ። በነገራችን ላይ ፖሊስ ክሊራንስ በሁለት አይነት መንገድ አለ። በዱባይ ፖሊስ ሲሆን ወደ 220 ድርሃም አለ። በዩኤ ፓስ ዩኤ ሳን አይሲፒ ሚላለ በሱ ደግሞ ይቀንሳል። እሱን ቼክ አላረኩትም። ብዙ ሰዎች ወደ 50 ድርሃም ይላሉ። እኔ በዱባይ ፖሊስ ነው። በዱባይ ፖሊስ 220 ድርሃም ከፍዬ ነው ያወጡት ማለት ነው። ስለ ፖሊስ ክሊራንስ እንዴት አፕላይ ማድረግ ይቻላል የሚለውን ቪዲዮ ሰርቼላችኋለሁ። ከዚህ ቪዲዮ ዲስክሪፕሽን ስር ላይ አስቀምጥላችኋለሁ። ገብታችሁ